የማይታመን ሙስና አንተ ወሮበላ የታባክ ባለቂ ወይ የታሜ ሙስና ይነችና ይሄ አብልና ንቅሳትም አይለይ መንጩ ሁሉ ሌባ ሰርቼ ነው የታመነ ሙስ እኔንስ እንደው የሰፈሩ ሴቶች በሙሉ ሙሉ ሙስና እያሉ መጥራት ጀምረው የለም እንዴ? አንቺ ታዲያስ 3 ወልጄ በተከበርኩበት ሰፈር ዛሬ ይሄ የሙስና ጉዳይ ነው አይደላችሁ? ደህና ነይ አንቺ ነይ ምን ጉዳይ ነው? ነይ ቆረም ነይ አይደል እንደ የምትባየው ነይ ቁጭ በይ እየጠራንሽ ረቅሽ ስትሄጂ ደህና ዋላችሁ የሳትኝ ደህና ሁኑ ብለሽ ስትሄጂ እኔ አንቺ ይሄ 4ኛ ዓመት የህግ ትምህርትሽን ጨርሰሽ እኔ በአደባባይ ያጣሁትን ፍትህ ሌላው ቀሪ ወገን እንዳይጎዳ ህጉን አጠርጥረሽና አጠርጥረሽ ነፃ ታወጫለሽ ብዬ በጣም ይቅርታ ትምህርቴን አቋርጬ ምን ሲደረግ ምን ሆንሽ እኮ ለምንድን ነው ያቋረጥሽው? አንቺ እኮ ነሽ ለዚህ ቤት ያለሽው ተስፋ ምን ስለሆንሽ ነው የምታቋርጪው? አንደኛ ያንተ ሙስና ጉዳይ፣ ሁለተኛ 50 ሚሊዮን ብር ያጭበረበረ አባት ጋር፣ ሶስተኛ የትምህርት ቤት እንኳን ሽፋኔን እንኳን መሸፈን አልቻለም። ያለቻስ ትምህርት ማቋረጥ ኧረ እባካችሁ በፈጠራችሁ ይሄው ላለፉት 8 ዓመታት በዚህ ጉዳይ ውስጥ እኔ እንደሌለውበት ለሀገር ምድሩ የአዋጅ አልነገርኩኝ። ተውት፣ ሌላው ይቅር አይመነኝ ማንም ግድ የለኝም። እስቲ እባካችሁ እንደው እናንተ እንኳን ማን ወይ ጋዜኛ ብናምን ምን ዋጋ አለው? ያኔ በቴሌቪዥን ምንድን ነው የተባለው? የማይታመነው ታመነ ሙስና ብለው አይደል ያቀረቡት? ያንቺ ታናሽና ታላቅ ወንድሞች ያባትሽ በቴሌቪዥን ባዩ ጊዜ ይሄንን ከመስማት ብለው ብን ብሎ አገሪቷን ጥለው ተሰደዱ። እኔ ግን ሀሜቱንም ስድቡንም ችግሩንም ችዬ ከእናንተ ጋር ተቀመጥኩ። የሆነ ፕሮግራም አለኝ፣ ትንሽ ገንዘብ ስጠኝ። እያሽሟጠጥሽ ነው? ምንድን ነው ነገሩ? ምን ማለት ነው? እኔና ብር ከተለያየ ስንት ዘመናት? ቀልዳለሁ እንዴ? ምን ቀልዳለሁ? ማሚሽ ትንሽ ብር ስጭኝ። ይመስላች በቤት ውስጥ ዘይት፣ ሽሮ፣ በርበሬ የሚባል ነገር የለም። ታዲያ ይሄን የሚያክል ግቢና ይሄን የሚያክል ቤት ይዛችሁ ምን ትሰራላችሁ? ወይ ሽጡት አሊያም አከራዩትና የሆነ የሚደረገውን ነገር አለ በማይመጣበት ማለት አባትሽ በዚህ ጉዳይ ከሚስማማ ራሱን ሲል ቢያደርግ መጣ ጻድቅ ገበል እዚህ ላይ መጣጣ እና አላማችሁ ምንድን ነው? ስሚ እንጀራው እንኳን መጀመሪያ መቀመጫ ነው። ይሄ ቤት እኔና እናትሽ ማለት እኔና እናትሽ ልጣችን የተራሰ ጉድጓዳችን የተማሰ ነው። ነገርስ ይሄ ቤት አክሲዮን የማየማ ያንቺ የወንድምሽና ይሄ ስለዚህ ትናንት የት ነበር? ዛሬስ ነገ ደግሞ ተመልሰን ተስፋ ትላላችሁ እንዴ? ቆይ ተስፋ እንጀራ ይሆናል? ተስፋ እንጀራ አይሆንም። እሺ ተስፋ ተመታው ተስፋ ኑሮ አይሆንም። እኔ ወስጄ ተሳምቱ ቃል ያካብደኝ ነው። እሺ አሁን ምን ያደርጋችሁ? ማአወደ በፈከተ ስሚ ሙሉ ቤቱን መሸጥ አይደለም መፍትሄው ከዚህ ተቤታችን ጎል ያለው የሪል ስቴት ባለቤት ልጅ ዳዊት